በርግጥም የመጽሐፉ ባለ ታሪክ ፍርቱና ወይም ሉሊት ሞገስ ማለት አንቺ ነሽ? አዎ እኔ ነኝ። በአንድ ወቅት የፍቅር ታሪክሽ እንዲህ አነጋጋሪ መጽሐፍ ይወጣዋል ብለሽ አስበሽ አታውቂም? አላውቅም። ለመጀመሪያ ጊዜ መጽሐፉን ስታነቢው ምን ተሰማሽ? ከዛሬ ህይወቴ ጋር የሚገናኝ አንዳችም ነገር እንደሌለውና ያሁን ማንነቴን በፍጹም ሊወክል እንደማይችል አጥብቄ መግለጽ እወዳለሁ። ይሄ መጽሐፍ እኮ በአንድ ወቅት ላይ ሰርቸው የተሰወርኩትን ወንጀል ወይም ኃጢአት ሊያጋልጥ ነው የተጻፈው ብዬ አላምንም። በርግጥ ደራሲው የጻፈበት መንገድ ይበልጥ ተነባቢ እንዲሆን አድርጎት ሊሆን ይችላል እንጂ እስካሁን ድረስ በእኔና በሱ መካከል መፈላለግ እንዳለ የሚያሳይ አይደለም። በርግጥ አክሊሉ ይሄን ዓላማ ይዞ ጽፎት ከሆነ በጣም ነው ማዝነው። በአሁኑ ሰዓት የማከብረው ትዳርና ቤተሰብ ያለኝ ሴት ነኝ። ለኔ ደስታ ብለህ የምትጓዘው እያንዳንዱ እርምጃ አንድ ቀን የራስን ደስታ እጅ ላይ ያስቀምጥልሃል። ዳፍሽ ያርግልኛ። አትጠራጠር። እኔ እኮ አባትህን ያገባሁት ከልጅነት የከንፈር ወዳጄ ጋር አሁን ልነግርህ በማልፈልገው ምክንያት ተለያይቼ ነው። አባትህ ግን ክሶኛል። እንደ አንቺና እንደ አክሊሉ አይነት ልብ የሚሰውር ፍቅር ሰምቼ አላውቅም። በትክክል ስለእናንተ የተሰማኝን ስሜት ልነግርሽ ነው የደወልኩት። የፍቅር ታሪካችሁን ከመጀመሪያ እስከ መጨረሻ ድረስ በታላቅ ተመስጦ ነበር ያነበብኩት። ከ5 ጊዜ በላይም ደጋግሜ አንብቤዋለሁ። አክሊሉ መርሻ ማለት እውነተኛ አፍቃሪሽ ነው። ለዚህም ነው ያላንቺ መኖር ከባህር እንደወጣ አሳ ለሞት መሰጠት ነው ሲል የገለጸው። ያልከኝና ምኝ ካንተ ጋር በትዳር ልጣመር ነው። የደስታዬም የሐዘኔም ምንጭ እንደምትሆን አትርሳ። አሁን በቅርቡ ሽማግሌ ልካለሁ። የወንድሜ ጉዳይ ቁርጡ እስኪታወቅ ትንሽ ብትቆይ ደስ ይለኛል። እሺ አታድርግም ብዬ ተስፋ አድርጌ ነበር። ኦኬ አልጨረስኩም። የራስሽን ውሳኔ አክብረሽ በመቅረብ የተናገርሽውን ሁሉ ሰምቻለሁ። የኔ ስለመሆንሽ የሰጠሽውን ዋስትና ማመን አይቸግረኝም። አላለቅስ እንደደረሰ ለምን ባላውለታዬ ነው አዳራሽ ልጅ ጥሩ ሚስቶኝል ማይ እስከ ዛሬ ድረስ ምንም ነገር እንጂ ብዬሽ አላውቅም አይደል? ዛሬ ብቻ ላሳዝንሽማ ያደራ ይቅርብኝ። አልችልም ይቅርብኝ ያደራ ወይ ያልችልም
አደራ ይቅርብኝ ማይ አደራሽ ልጅ ሚስቱ ሁኝላት ያደራ ይቅርብኝ አደራሽን ተሸክሜ የገባሁበት ህይወት መጨረሻው ይሄ በመሆኑ አዝናለሁ ማይ ይልቅ ዛሬ አንድ ቤት ስራ ሰጥቻለሁ። ምን አይነት ቤት ስራ? ቀላል የቤት ስራ ነው። ሉሊትን መልሽልኝ። እንዴት? እኔ የማውቃት ሉሊት ጠፍታብኛለች። ስለዚህ ያለችበትን የምታውቂው አንቺ ነሽ። ካለችበት ፈልገሽ ቶሎ ብለሽ መልሽልኝ። ይሄ አደራ ጭምር ነው ሉሊት። ልሂድ፣ ቀንሽን አልይዝብሽም። መልካም ቀን ይሁንልሽ። የሰጠኸኝ እኔ ቤት ስራ ከዚህ በላይ መስራት አልቻልኩም ተካ። ከዱባይ ስትመለስ ጭራሽ በማታስበው የህይወት ምዕራፌ ላይ ነው የምታገኘኝ። ሄሎ ሎሊት የወዲት እስክትረጋጋ ድረስ በኮንን በፍጹም ወደዚህ መምጣት የለበትም። አልገባኝም ሶስና። በዚህ ሁኔታ ባለቤትሽን እህት ያየችው ማለት በፍጹም ጥሩ ነገር አይፈጠርም። ስለዚህ ባክሽ በፍጹም መምጣት የለበትም። የት ነው እሱ መምጣት የለበትም የምትይው? ምን የተፈጠረ ነገር አለ? ምንም የሰማሽው ነገር የለም? ስለምን ሶስና? ተካርፏል።
አንተ ሰው ምን ሆነሃል? ደግሞ ምን ክርትለኛው እንጃልህ በየደቂቃው ስልኩን እያንጫረርክ ተቀልቢ አታርቅ። ምን ላርግ ብለህ ነው? እንጀራ ይሉት የሰውዳ ተከሸለ ወርቆብኝ እንጂ ዛሬስ ካንተ ተነጥዬ ማደሩ አይሆንልኝም ነበር። አታስብ፣ አሁን እኮ ደህና ነኝ። ውሸት ገና ምን አይነት ልክፍት እንደተጣላህ በሁሉም እኮ አላወቅከው ባልንጀራዬ። አሁን ምንም አታንሳብኝ ወንዳየው። ይሄን ከተማ ለቅቄ እስከምወጣ ድረስ ስለዚህ ነገር ምንም ነገር አታውራብኝ። አራትክም በላህ? ቀምሻለሁ። በቃ እኔ እስክመጣ ስክነ ብለተኛ። ለሊት 9 ሰዓት ተረኛው መጥቶ ሲቀይረኝ እመጣለሁ። ደግ በሩን ታዲያ ስትቆረቆረው ቀስ ብለህ። ለምን ነው የምቆረቆረው? ቁልፍ ይዤ የለም እንዴ? ብትይዝም ከፍተህ እንዳትገባ። እኮ ለምን? እንጃልህ። አሁን እንደው ምክንያቱ ጠፍቶ ነው የምትጎነታትለኝ? እኔ እኮ ነኝ የምመጣው ባልንጀራ። ሲሳይም ተከትሎ ሊመጣ ይችላል። ኧረ ተው አንተ ሰው አድብ። ለማንኛውም በሩን ከውስጥ ሸጉሬው ነው የምተኛ። እንጨት አስደግፍበታለሁ። ስትመጣ ቀስ ብለህ ቆርቆረው፣ እኔ ከፍትልሃለሁ። ይሆንልህ። በል እንግዲህ ልብህን አረጋግተተኛ። አይ ሳሊም፣ አንቺስ ምን ይበጅሽ? ማን ነው? ዛሬ ደግሞ መብራት አታጠፉም እንዴ? ደህና መሸህ? ይመስገን። ወዴት ነው? ወዴት እንደሚሄዱ አያውቁም ጌታው። ይቅርታ፣ መሀለኛው ብሎክ አካባቢ ችግር አለ እንዴ? ለቅሶ አለ ማለት ምን አይነት ለቅሶ? መሆን አለ ጌታው። ሰው ሲሞት መስሎ ለቅሶ ምን እንቀመጥ? ሌላ ለቅሶ አይነት አለ ይሆን? ማን እንደሞተ ታውቃለህ? አይ ከተቀጠርኩ እንኳን ቅርብ ጊዜ ነው። ሟቹ ግን እጅግ መልካም ሰው ነበር አሉ። ደግ የማይበረክተው ለምን እንደው አይገባኝም። ግድ የለህም ወንድሜ፣ ያልከኝ ሰው እሱ አይደለም። ተካ እንደሚባል ያውቁ ኖሯል።
ይሄን መርዶን ያልነግርሽ በፍጹም ምን ያልነግርሽ ማከሙ ከንዛ ማካንዛ ወንድሜ ተካ ምን አገኘ የፈጣሪ ያለ ሳላቅ መርዶ ነገርኩት እንዴ እባክዎን ይቅር በሉኝ እባክዎ ይበርቱ እቺ ዓለም እንደው ከንቱ ናት ለመልካም ሐሳብ አትበጅም ይበርቱና እንግዲህ ገብቶ ወርሞትን ያውጡ በቅርቡ እንደሚሞሸር ሲያውቁ ኖሯል አውቃለሁ ያሳዝናል ተሰርጉ ሞቱ ቀደም ጮኛዋ ማታዬ በኋላ ሰው መሆኗን እንጃላት እባክህ ተወኝ እስኪ ዝም በለኝ ሰው እንዴት ከፍቷል ጎበዝ የገዛ ጓደኛው ነው አልኩ ያጠፋው እንዴት ጓደኛው ገደለብኝ ያለች እኮ ነው መጣብያለች የፈለገችው ማለት ትችላለች አልቅሼ እንድቀብረው ግን ልትከለከለኝ አትችልም በፍጹም አትችልም ሞኬ ማን ነገረሽ አንተ በፍጹም መግባት የለብህም እገባለሁ መግባት የለብህም አልኩ ሞኬ በፍጹም ለምንድን ነው የማልገባው እኮ ለምንድን ነው የማላለቅስለት ከዚህ በኋላ ሁሌም ለተካ ማልቀሳችን አይቀርም ማከሙ አጠገቡ ሆኜ ነው የማለቅስለት እኔ ገድየውም እንደሆነ እዛው ግልጹን ትንገረኝ ማከሙ ያዝልኝ እኔ ወርድ ያዝልኝ እሱ መግባት የለበትም ዞር በልኝ ከፊቴ በላውን ተመለስ ዞር በልኝ ተመለስ ብያለሁ ተመለስ እሺ መቼ ነው ግን እሺ የሚል ቃል ካንደበዝ የሚወጣው ሞኬ ጓደኛዬ እኮ ነው የሞተው ታውቂያለሽ ሁላችንም እንግዳለን ምን ባያወጣልን ግን ለዛሬ በረህን ዘግተህ ማልቀስ ምን አይነት ምክር ነው የምትመክሪኝ ልክ ላልሆን እችላለሁ ሞኬ ግን ለዛሬ ማድረግ ያለብህ ይሄንን ነው እኔም ላንተ ህይወቱን ስንረብሽበት ኖረናል እና ዛሬ መልክሶ ስነ ስርዓቱ ይበላሽ ለምን ተመልስ እባክህ ስላንተም ስለኔም እኔ ገብቻ አልቅስለታለሁ ወዴት ማሳመን ከቻልን ነገ ትቀብረዋለህ ተመለስ ሞኬ ተመለስ
እንዳልሆነ ሆኜ ወደ ቤተሰቦቼ ሲሄድ ምን ያህል ያንገበግባል አንተው። አይዞህ በል እንጂ እኔ እኮ እዛ ይዤ የምሄደው አእምሮ አረፍ እንዲል እንጂ እዛው ጥዬ ልመጣ አይደለም። አይ ምን ቀረኝ? እዚህም ሆኜ ጤና የለኝ፣ እዛም ብሄድ ሰላም አይኖረኝ። አታስብ፣ ጊዜው ተለውጦ አብረን ሰርተን እንለወጣለን። አሁን ግን ላንተ የሚሻልህ እዛው ገጠር መሆን ነው። ስራህን ጥለህ ግን ባትሄድ መልካም ነበር። የማይሆነው አንተን አርሼ በዛው ቤተሰብ ጠይቄ ነው መመለስ። አዎ በል ይሁን ግድ የለም ብሸጠውም ያን ልጄና ዓለም ለማየት ስለሆነ አይቆጨኝም። እና እንዳልኩሽ ሰዎቹ ትክክለኛ ገዢዎች ከሆኑ ትንሽ አስተያየት ላደርግላቸው እችላለሁ። በተረፈ ቶሎ ሐሳባቸውን ያሳውቁኝ። በዋጋ ስንስማማ ወደዛው መጣና ውል እንዋዋላለን። በይ እንግዲህ ቁም ነገሩን ቀልጠፍ አድርጊው። ደህና ዋይ። ካይኔ ባትልቅ ምርጫዬ ነበር። ከዛ በላይ የሚያስደስተኝ የምትገነባው ጎጆ ነው። ምን ነው ችግር አለ አክሊሌ? መሬትሽን ለምን እንደምትሸጪው? ምንም ነገር እንዳትከለክለኝ የተነጋገርን መሰለኝ። በውሳኔሽ በፍጹም አልስማማም። ለምን? ምክንያቱም ነገ ምን እንደሚፈጠር አይታወቅም። ስለዚህ ቢያንስ መጦሪያው ይሻል። አንተ ትጦረኛለህ ማይ። ስለኔ እርግጠኛ ሆነሽ መናገር አትችልም። እሺ? ምክንያቱም ነገ ከነገ ወዲያ ምን እንደሚገጥመኝ አይታወቅም። ስለዚህ ያው ሰርጉም የግድ መከናወን አለበት ካልሽ ከመጽሐፉ ሽያጭ ያገኘሁት ጥሩ ገንዘብ አለ። እሱ ለእናንተ መቋቋሚያ ይሆናል። ለሁለቱም በቂ ነው። ስለዚህ ይሄ በመሬትሽ ላይ ያለሽን ሐሳብ ዛሬውኑ መተው አለብሽ። አሁን እሺም እምቢም አልልህም። ማዬ እሺ ልትይኝ ይገባል። አስቤበት እነግርሃለሁ። አሁንኑ እማትስማሚልኝ ከሆነ ስለ ቀጣዩ ነገር መነጋገር አንችልም። እሺ ባንተ ሐሳብ እስማማለሁ። ረዴት ልጅ መውለድ እንደሚያጓጓት ነገረች። በጣም ከሚያስደስታት ነገር እናት መሆን እንደሆነ በግልጽ አስረዳች። አንተ ምን አልካት? ያለችኝ ሰምቼ ራሴን ጠልቼ ወደ ቤቴ ከመለስ በስተቀር እምለው ነገር ጠፋኝ። መከፋትን ከፊት አስተውላለች? ያው ስማ ድንጋጤን ስታውቅ ያው መጠየቁ አልቀረም። ግን ያው ምንም እንዳልተፈጠረ አስመስዬ አለፍኳት። ጥሩ አድርገሃል። ግን ማዬ ረዴት ከኔ መውለድ እንደማትችል የምናውቀው እኔና አንቺ ነን። እውነቱን መደበቅ ለምን አስፈለገ? እንዳታጣት ነው ልጄ፣ እንዳትለያዩ። ያወቀች ጊዜስ ፍላጎቷ፣ ህልሟ፣ ጉጉቷ በእኔ ምክንያት እንደማይሆን የተረዳች ጊዜስ ያኔ መፍትሄ አይጠፋም። ተይ እንጂ ማዬ፣ ለምን ለልጅሽ ብቻ ታዲያለሽ? እሷ ሳታሳዝንሽም? ታሳዝነኛለች። ያንተ ሚስት ሆነች ማለት እኮ እሷም እኮ የኔ ልጅ ሆነች ማለት ነው። ይሄን ችግር ወደህ አላመጣው። ቀን ቢጎልብህ ነው አደጋው ያጋጠመህ። በዚህን ጊዜ ይሄን ችግር ለረዴት መንገርህ በጣም ይጎዳታል። ካልነገርኳት ነው የበለጠ የምትጎዳው። ተው እንጂ አክሊሌ፣ ብዙዎች እኮ የሚጋቡት እንደሚወልዱ አረጋግጠው አይደለም። መውለድ ከጋብቻ በኋላ የሚመጣ ጉዳይ ነው። በእኔ ይሁንብህ ልጄ። አሁን ብትነግራት ብዙ ነገር ይበላሻል። ጊዜው ሲደርስ ግን መውጫ መንገዱ በግልጽ ይታያል። ረዴት ግን ለምንድን ነው ይሄን ያለኔ ዋጋ የምትከፍለው? እኔስ ጭካኔ አይሆንብኝ? ይልቅ ቶሎ ብለህ ጥሩ ሽማግሌዎች አዘጋጅ።
አይገርምሽም ረዱ? ይህ መጽሐፍ ደግሜ ሳነበው ውስጤን የተነካው። ይቅር በለኝ ፈጣሪ። የአክሊሌ ጉዳይ ሆኖብኝ ነው ስስታም የሆንኩት። የነገ ህይወታቸውን የሚቃናበትን መንገድ አንተው በጥበብ መላ ፈልግላቸው እባክህ። በርግጥ እንደጨቀጨኩሽ አውቃለሁ። ውሳኔሽንም ማክበር እንዳለብኝ ይገባኛል። ተስፋ መቁረጥ ግን አልቻልኩም። የተዋደዱ መለየት ምን ያህል ከባድ እንደሆነ የዚህ መጽሐፍ ደራሲ በደንብ አስገንዝቦኛል። አቤል፣ መለየት ከባድ ቢሆንም ግድ የሆነ ቀን ግን ህይወት የምጥልብንን ቅጣት መቀበል አለብን። ልክ ነሽ። ዛሬ እኔና አንቺ መለየት ግድ ከሆነ ዛሬ አይኔን እያየሽ እውነቱን እንድትነግሪኝ እፈልጋለሁ። አየሽ አይደል? የኔ ነገር ይቆርጥልሻል ብዬ ማመን አልችልም። ያስተዋልክ አቤል፣ ዛሬ ተገናኘነው እኮ ለማመን ወይም ላለማመን ሰው እውነታውን ለመቀበል ነው። ፍቅራችን ተስፋ አለው። የተስፋ በሩ ተዘግቷል ብለሽ አታስቢ። እውነቴን ነው። የዚህ መጽሐፍ ደራሲ ፍርቱናን እንዳጣት እኔም በጥፋት ያንቺን አልጣሽ። ፍርቱናን ከልቡ ውስጥ ማውጣት እንደማይችል የጻፈው በርግጥ እውነቱን ነው። የምነግርህ ለአንዴና ለመጨረሻ ጊዜ አምነህ ልትቀበል። ወደዚህ ርዕስም ድጋሚ እንደማልመለስበት ቃል ገብተልኝ ነው አይደል የተገናኘነው? አዎ። ጥሩ። አዲስ ህይወት ጀምሬያለሁ። ማለት ጓደኛ አለኝ። አልዋሸሽኝም አይደል? አልዋሸሁም። ልታስተዋውቂኝ ትችያለሽ? አስፈላጊ ነው? በርግጥ ጓደኛ ይዘሽ ከሆነ ቅጣቴን እቀበላለሁ። ጓደኛ ይዘሽም ከሆነ እንድታስተዋውቂኝ እፈልጋለሁ። እውነት ከሆነ ሰላምሽን ላውቅ አልፈልግም። የተሻለ ህይወት እንዲኖርሽ ነው ምኞቴ። ከዚህ በኋላ ስጋት አይግባሽ። በመንገድሽ ሁሉ አቤል ፈተና አይሆንብሽም። አመሰግናለሁ አቤል። አንተም ጠንከራ የተሻለ ነገር እንደምታሳየኝ ተስፋ አድርጋለሁ። ሞክራለሁ። ግን እንድታስተዋውቂኝ እፈልጋለሁ። አስብበታለሁ። ሉሊት በጣም ተጨንቃለች። ከትናንት ማታ ጀምሮ እየተሰቃየች ነው። እባክሽ አናግሪያት። አስገቢያት። ሌሎች ለቅሶ የሚመጡ ሰዎችም እንዳይሽ ይፈልጋሉ። ሳሎን ብትሆኚ አይሻልም? አልፈልግም። ለምን? የተካበው ማመን አልፈልግም። ቆይ ቀብሩ ዛሬ እንዲሆን ከተወሰነ በኋላ ለምንድን ነው ሀሳብሽን የቀየርሽው? ናፍቆቱን አልችለውም። ቢያንስ እስከ ነገ ይቆይልኝ።
ሁላችንም አልታደልንም ዩዲት ተካናቶ መኖር ለሁላችንም ሞት ነው ለሁላችንም ሞት ነው ወንድሜ ምንድነው ስነጥቀኝ ምንድነው የሆነው ዩዲት ምንድነው ሲሆነው ምንድነው ያገኘው ወንድሜ ምንድነው ያገኘው ወንድሜ አልነግርሽም እባክሽ ንገሪኝ ዩዲት እባክሽ ንገሪኝ ዩዲት ይህንን ለመጠየቅ ነው የመጣሽው ወንድሜ የነጠቀኝን ሳላቅ እንዴት ይሆናል ዩዲት እንዴት ይሆናል ወንድማችሁን የነጠቃችሁ ሞት ነው ሞት ኮ በምን ምክንያት ምንድነው እሱ የገደለው አልነግርሽም መኮንን መቶ ወርሙን እንዳወጣ ይፈልግሽበት ምክንያት ምንድነው እሱም አይመለከትሽም ዩዲት መኮንን እኮ ያለ ተካ ጓደኛ የለውም አልቅሶ ሊቀብረው ይገባል ከቀበረውማ ቆየ እኮ ዩዲት መኮንን ምን እንዳጠፋ አልገባኝም ደገፈው ጎበዝ ደገፈው አንተ ደገፈው ልጅ እንደው አንተ ደገፍ አንተ ደገፈው አንተ ደገፈው አቤት ጤና ይስጥልኝ ጤና ይስጥልኝ አክሊሉ ነኝ መጽሐፍ ትልቁን የህይወት ትምህርት አስተምሮኛል አመሰግናለሁ ህትመቱ ትንሽ ቀደም ቢል ኖሮ ዛሬ አንብቤ ያገኘሁትን ትምህርት ትልቅ ነገር ከማጣቴ በፊት አገኘው ነበር እንዴት አንተ ከፍርቱና ያጣሁን አንድ ድል ለኔ ግን ፍቅረኛ የሰጣኝ ነበር እና ግን አልተጠቀምኩበትም በጣም አዝናለሁ
አንድ እድል ማለት በአንድ ሰው ህይወት ውስጥ ምን ማለት እንደሆነ ካንተ ተምሬያለሁ። የተማርኩት ግን የኔን እድል ካበላሸው በኋላ ሆነ። ለማንኛውም አድናቆቴን ልገልጽልኝ የደወልኩት። አይዞህ፣ ህይወት ብዙ መንገድ አላት። አመሰግናለሁ። ደህና ዋል። የደረሰብን ድንገተኛ ሀዘን ሳያንስ በመኮንን ላይ እንደዚህ አይነት ፍርድ መፍረድሽ አግባብ አይደለም። ዮዲት እባክሽ አስቢበት። በቃ እኮ ወንድሙ ነው። በህይወት ሊያገኘው ባይታደል እንኳን ቆርጦለት ሊሸኘው ይገባል።